የአሜሪካና የኢራን ውጥረት ከዕለት ዕለት እየተባባሰ ነው። በአንድ በኩል የአሜሪካ የጦር መርከቦች ወደ ቀጠናው በብዛት እየተመሙ ሲሆን፣ በሌላ በኩል ደግሞ ፕሬዝደንት ዶናልድ ትራምፕ ከቴህራን ጋር በዲፕሎማሲያዊ መንገድ ለመነጋገር ያላቸውን ፍላጎት እየገለጹ ይገኛሉ። ይህ የኃይል እርምጃ ዛቻና የንግግር ፍላጎት የተደባለቀበት ዲፕሎማሲ በቀጠናው ላይ ከፍተኛ ስጋትን ደቅኗል። በተለይም አሜሪካ ተጨማሪ የጦር መርከቦችን ወደ ባህረ ሰላጤ መላኳና ኢራን በበኩሏ ወታደራዊ ዝግጅቷን ማጠናከሯ ቀጠናውን ወደ ከፋ ግጭት ሊያመራው ይችላል የሚል ስጋትን ፈጥሯል። የአሜሪካው ፕሬዝደንት ዶናልድ ትራምፕ በኢራን ላይ የኃይል እርምጃ ለመውሰድ የሚያስችሉ ወታደራዊ አማራጮችን እያጤኑ መሆናቸውንና ተጨማሪ የጦር መርከቦችን ወደ አካባቢው ያስጠጉ መሆኑን ይገልጻሉ። በሌላ በኩል ደግሞ አሁንም ለንግግር በራቸውን ክፍት ማድረጋቸውን በመግለጽ ላይ ናቸው። ኢራን በበኩሏ ለማንኛውም ጥቃት ወዲያውኑና አስከፊ ምላሽ እንደምትሰጥ እያስጠነቀቀች ባለችበት በዚህ ወቅት እንደ ቱርክ ያሉ ቀጠናዊ ኃይሎች ጉዳዩ ወደ ከፋ ደም መፋሰስ እንዳያመራ ከፍተኛ የዲፕሎማሲ ጥረት እያደረጉ ነው። እናም በዕለቱ የኢትዮ ዴይሊ ዓለም አቀፍ ትንታኔ ዝግጅታችን ወቅታዊ ወታደራዊ እንቅስቃሴዎችን፣ የዲፕሎማሲ ሙከራዎችንና ሊከሰቱ የሚችሉ ስጋቶችን እንመለከታለን። ዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። የአሜሪካ ባህር ኃይል በትላንትናው ዕለት ዩኤስኤስ ዲልበርት ዲ ብላክ የተሰኘችውን ዘመናዊ የጦር መርከብ ወደ መካከለኛው ምስራቅ መላኩ እንዲሁም መርከቧ በስፍራው መድረሷ እየተገለጸ ይገኛል። ይህች መርከብ በስዊዝ ካናል በኩል በማለፍ ወደ ባህረ ሰላጤው መግባቷ የተረጋገጠ ሲሆን በአሁኑ ወቅት አሜሪካ በቀጠናው ያሏትን አጥፊ ወይም አውዳሚ መርከቦች ቁጥር ወደ 6 አሳድጋለች ተብሏል። ከእነዚህም በተጨማሪ ዩኤስኤስ አብርሃም ሊንከን የተሰኘችው ግዙፍ የአውሮፕላን ተሸካሚ መርከብ እንዲሁም ሌሎች 3 የባህር ዳርቻ ተዋጊ መርከቦች በቀጠናው ይገኛሉ። በአጠቃላይ በአሁኑ ወቅት ቢያንስ 10 የአሜሪካ የጦር መርከቦች በመካከለኛው ምስራቅ እንደሚገኙ መረጃዎች ያመለክታሉ። ወደ ቀጠናው የገባችው ዩኤስኤስ ዲልበርት ዲ ብላክ ወይም አርሌ ብሩክ ክላስ ተወርዋሪ ሚሳኤል አጥፊ መርከብ ስትሆን እጅግ የላቁ ወታደራዊ ቴክኖሎጂዎችን የታጠቀች መሆኗም እየተገለጸ ነው። ይህች መርከብ በኤጂስ ቤዝላይን 9 የውጊያ ስርዓት የተገነባች በመሆኗ በአንድ ጊዜ ባለስቲክ ሚሳኤል መከላከያና መደበኛ የአየር ላይ ውጊያዎችን የማከናወን ብቃት አላት ተብሏል። ሌላኛው ልዩ ባህሪዋ ደግሞ ኮኦፕሬቲቭ ኢንጌጅመንት ካፓቢሊቲ ወይም ሲኢሲ የተሰኘው ሥራ ሲሆን ይህም ከሌሎች መርከቦችና አውሮፕላኖች ጋር ትክክለኛ መረጃዎችን በመለዋወጥ የተቀናጀ የውጊያ ምስል ለመፍጠር ያስችላታል። መርከቧ 96 የሚሳኤል መተኮሻ ቀዳዳዎች ወይም ቪኤልኤስ ያላት ሲሆን የቶማሃውክ ክሩዝ ሚሳኤሎችንና የተለያዩ የባህር ላይ ጥቃት መከላከያዎችን መተኮስ ትችላለች። በተጨማሪም 2 ኤምኤች-60አር ሲሃውክ ሄሊኮፕተሮችን የመያዝ አቅም አላት። ምንም እንኳን ወታደራዊ ዝግጅቱ በሁለቱም አካላት በኩል እየተፋጠነ ቢሆንም ፕሬዝደንት ዶናልድ ትራምፕ ከኢራን ጋር ለመነጋገር ያላቸውን ፍላጎት በድጋሜ አረጋግጠዋል። ትራምፕ ለጋዜጠኞች በሰጡት መግለጫ አዎ ከኢራን ጋር ለመነጋገር በቅዴ ላይ ያለ በማለት ከኢራን ጋር የመነጋገር ሐሳብ እንዳላቸው ገልጸዋል። ሆኖም ንግግሩ መቼና በማን እንደሚመራ ዝርዝር መረጃ ከመስጠት ተቆጥበዋል። ትራምፕ አክለውም በአሁኑ ወቅት በጣም ግዙፍና ኃይለኛ መርከቦች ወደ ኢራን እየተጓዙ ነው፣ ባንጠቀምባቸው ደግሞ የተሻለ ይሆናል በማለት ወታደራዊ እርምጃ የመጨረሻ አማራጭ እንደሆነ ጠቁመዋል። ፕሬዝደንቱ ኢራን የኒውክሌር መርሃ ግብሯን በድጋሜ ከጀመረች አሜሪካ ዝም እንደማትል አስጠንቅቀዋል። ደግሞ በሌላ በኩል የአሜሪካ የመከላከያ ሚኒስትር ፒት ሄግሴትም
ኢራን የኒውክሌር አቅም እንዲኖራት መፍቀድ የለባቸውም። ፕሬዝደንቱ የሚጠብቁትን ማንኛውም ትዕዛዝ ለመፈጸም ዝግጁ ነን ብለዋል። ኢራን በበኩሏ የአሜሪካን ዛቻ በቀጥታ እየተጋፈጠች ትገኛለች። የኢራን ጦር አዛዥ ሜጀር ጀነራል አሚር ኻታሚ እንደገለጹት ሀገራቸው ካለፈው የሰኔ ወር የ12 ቀናት ጦርነት በኋላ ስልቷን ቀይራለች። ኢራን በአሁኑ ወቅት 1000 የሚሆኑ በባህርና በየብስ ላይ የተመሰረቱ ሰው አልባ አውሮፕላኖች ወይም ድሮኖችን የገነባች ሲሆን እነዚህ ድሮኖችና የባለስቲክ ሚሳኤል ክምችቷ ለማንኛውም ጥቃት አካኪ ዘራፍ የሚል ምላሽ ለመስጠት እንደሚያስችሏት ተናግረዋል። የኢራን ወታደራዊ ቃል አቀባይ ብርጋዴር ጀነራል መሐመድ አክራሚኒያ እንደተናገሩት የአሜሪካ የጦር መርከቦች ከፍተኛ ድክመት ያለባቸው ሲሆን በባህረ ሰላጤ ያሉ በርካታ የአሜሪካ ወታደራዊ ካምፖችም በኢራን መካከለኛ ርቀት ሚሳኤሎች ክልል ውስጥ መገኘታቸውን ጠቁመዋል። አክራሚኒያ ሲቀጥሉም አሜሪካውያን እንዲህ አይነት የተሳሳተ ግምት ውስጥ ከገቡ ትራምፕ እንደሚገምቱት ፈጣን ኦፕሬሽን አድርገው ከ2 ሰዓት በኋላ ኦፕሬሽኑ ተጠናቋል ብለው በትዊተር የሚለጥፉት አይነት አይሆንም ብለዋል። በዚህ ውጥረት ውስጥ ቱርክ እንደ ዋና አስታራቂ ሆና ብቅ ብላለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የአሜሪካን ጥቃት ለመከላከል በሚቻልባቸው መንገዶች ላይ ለመወያየት ወደ አንካራ ተጉዘዋል። የቱርኩ ፕሬዝደንት ረሲብ ጣይብ ኤርዶሃን በትራምፕና በኢራኑ አቻቸው መሱድ ፔዚሽኪያን መካከል የቪዲዮ ኮንፈረንስ ውይይት እንዲደረግ ሐሳብ አቅርበዋል። የቱርኩ የውጭ ጉዳይ ሚኒስትር ሃካን ፊዳን እንደገለጹት በኢራን ላይ ጥቃት መሰንዘር ስህተት ነው፣ ጦርነትን እንደገና መጀመርም ስህተት ነው። ኢራን በኒውክሌር ፋይሉ ላይ ለመደራደር ዝግጁ ናትም ብለዋል። ፊዳን አክለውም ኢራን በቀጠናው አመኔታን ለመገንባት ጥረት ማድረግ እንዳለባትና በቀጠናው ሀገራት እንዴት እንደምትታይ ትኩረት መስጠት እንዳለባት በግልጽ እንደነገሯቸውም ገልጸዋል። የኢራን የውስጥ ሁኔታም ለውጥረቱ ሌላው ምክንያት ተደርጎ ይነሳል። በሀገሪቱ በቅርቡ በተካሄደው ተቃውሞ ላይ በመንግስት የተወሰደው ጠንካራ እርምጃ በአሜሪካና በአውሮፓ ህብረት ዘንድ ከፍተኛ ተቃውሞን አስከትሏል። የአውሮፓ ህብረት የኢራንን አብዮታዊ ዘብ በሽብርተኝነት ዝርዝር ውስጥ አስገብቷል። ፕሬዝደንት ፔዚሽኪያን በሰላማዊ ሰልፉ ወቅት የተገደሉትን ሰዎች ዝርዝር ይፋ ለማድረግ ቃል ቢገቡም በሀገሪቱ ውስጥ ያለው አለመተማመን አሁንም ከፍተኛ ሆኖ ቀጥሏል። እንደ ሂውማን ራይትስ አክቲቪስት ኒውስ ኤጀንሲ መረጃ ከሆነ 6373 ሰዎች በተቃውሞ ተገድለዋል። ሆኖም እውነተኛው ቁጥር በ10 ሺዎች ሊገመት እንደሚችል እየተገለጸ ይገኛል። ፕሬዝደንት ትራምፕ በኢራን ላይ የሚሰነዝሩትን ዛቻ ከተቃዋሚዎች ጎን ከመቆም ጋር ቢያያይዙትም በቅርቡ ግን ትኩረታቸው ወደ ኒውክሌር መርሃ ግብሩ አዘንብሏል። እናም ሊከተሉ የሚችሉ ተግዳሮቶችና ውጤቶች እጅግ አስከፊ ሊሆኑ እንደሚችሉ ቅድመ ግምቶች እየተሰጡ ይገኛሉ። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንደተናገሩት ወደ 30 ሺህ የሚጠጉ የአሜሪካ ወታደራዊ አባላት በኢራን ሰው አልባ አውሮፕላኖችና አጭር ርቀት ሚሳይሎች ክልል ውስጥ ይገኛሉ። ማንኛውም ወታደራዊ ግጭት ቢከሰት የነዳጅና የጋዝ ዋጋ በከፍተኛ ሁኔታ እንደሚጨምርና የዓለም ኢኮኖሚ ላይ ከፍተኛ ጉዳት እንደሚያደርስ የባህረ ሰላጤው ሀገራት ባለስልጣናት እየገለጹ ነው። አብዛኞቹ የባህረ ሰላጤው ሀገራት የአየር ክልላቸውን ወይም ግዛታቸውን በኢራን ላይ ጥቃት ለመሰንዘር እንደማይፈቅዱ እያስታወቁ ይገኛሉ። በሌላ በኩል ደግሞ የስቲምፕሰን ሴንተር ከፍተኛ ተመራማሪ ባርባራ ስላቢን እንደገለጹት ይህ ሁኔታ በጣም አሳሳቢ ነው። ትራምፕ ብዙ ዛቻዎችን ስለሰነዘሩ ምንም አይነት ስምምነት በሌለበት ሁኔታ ዝም ብለው ይቀመጣሉ ብሎ ማሰብ ይከብዳልን ብለዋል። በኢራን በኩል ያሉት ጥያቄዎች ማለትም የኒውክሌር መርሃ ግብሩን ማቆም፣ የሚሳይል አቅምን መቀነስና ታጣቂ ቡድኖችን መደገፍን ማቆም ለቴህራን ሙሉ በሙሉ እጅ መስጠት ስለሚመስላቸው መቀበል ይከብዳቸዋል። በቴህራን ውስጥ የሚገኙ ዜጎችም በስጋት ውስጥ ናቸው። አንዲት የ29 ዓመት ወጣት
ጦርነት የማይቀር ይመስለኛል። ለውጥ መምጣት አለበት። የተሻለ ወይም የከፋ ሊሆን ይችላል። እርግጠኛ አይደለሁም በማለት ስጋቷን ገልጻለች። እናም በመካከለኛው ምስራቅ ያለው ውጥረት የዲፕሎማሲና የወታደራዊ ኃይል ግብግብ ሆኗል። አሜሪካ በዲልበርት ዲ ብላክ እና ሌሎች የጦር መርከቦች አማካኝነት ጫናዋን እያሳደገች ሲሆን፣ ትራምፕ ግን አሁንም የውይይት በር ክፍት እንደሆነ እየተናገሩ ነው። ኢራን በበኩሏ ለማንኛውም ጥቃት ዝግጁ ነን የሚል ግልጽ ማስጠንቀቂያ ሰጥታለች። ቱርክ እያደረገች ያለው የማስታረቅ ጥረት ለጊዜው ውጥረቱን ሊያረግበው ቢችልም የሁለቱ ሀገራት መሰረታዊ ልዩነቶችና የወታደራዊ ዝግጁነት መጨመር ቀጠናውን በቀጭን መንገድ ላይ እንዲራመድ አድርጎታል። የዓለም አቀፉ ማህበረሰብና የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝም ግጭቱ ወደ ከፋ ቀውስ ከመቀየሩ በፊት የኒውክሌር ድርድሮች እንዲቀጥሉ ጥሪ አቅርበዋል። ከዚህ ባሻገርም የመካከለኛው ምስራቅ ወቅታዊ ሁኔታ በአንድ በኩል ለድርድር የሚዘረጋጅ፣ በሌላ በኩል ደግሞ ለጦርነት የተቃጣ መሳሪያ እየታየበት ነው። የአሜሪካ ጦር መርከቦች መምጣትና የትራምፕ ጥብቅ ማስጠንቀቂያዎች ኢራንን ወደ ድርድር ጠረጴዛ ለማምጣት የታለሙ ይሁኑ ወይም ለትክክለኛ ጥቃት ዝግጅት ጊዜ የሚፈታ ይሆናል። ሆኖም ማንኛውም ወታደራዊ ስህተት በቀጠናው ብቻ ሳይሆን በዓለም አቀፍ ደረጃ ሊስተካከል የማይችል ኢኮኖሚያዊና ሰብአዊ ቀውስን ሊያስከትል እንደሚችል ግልጽ ነው። የዲፕሎማሲው ጥረት ስኬታማ ካልሆነና ሀገራቱ ወደ ጦርነት ከገቡ ውጤቱ ለሁለቱም ወገኖች አስከፊ ይሆናል። ኢራን ዲፕሎማሲያዊ አማራጮችን እየተጠቀመች መሆኗን ብትገልጽም ወታደራዊ ዝግጁነቷን ግን አላላላችም። አሜሪካም በተመሳሳይ የጥቃት አማራጮችን እያጤነች መሆኗን ትናገራለች። በመሆኑም የቀጣዮቹ ሳምንታት እንቅስቃሴዎች የቀጠናውን ዕጣ ፈንታ የሚወስኑ ይሆናሉ። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ዘ ታይምስ ኦፍ ኢዝራኤል፣ አልጀዚራ፣ ቢቢሲ እንዲሁም ዘ ጋርዲያንን በዋቢነት ተጠቅመናል።